ያሳምናታለሁ። እንኳን ቦሽን ቅጥቅጥ ያልኩኝ በጣም እንትን አባ አይተሽኛል፣ አይቶኛል ህዝቡ። እንዴ ሳሪ እኮ በአካል ነው ሞር የምታምረው። እንደውም ቤት የመጣችው ጊዜ በአካል ነው ከቲክቶክ የምታምረው። አይተሽኛል ትክክል። መሸነቃቀጤ ቅልጥፍና ምናምን አባ አይተሽኛል። በአካል ነው ሞር የሚያምረው። በጣም ነው የምታምሪው በአካል። ስለ ሼፕ ግን ከተወራ ከዱባይ አንደኛ ሙኒት ናት። ሼፒ አስበልጠስሽኝ በቃ ወላሂ ሼፒ ነሽ በጣም። እንዴ በአባያ ራሱ ያስታውቃል አይደለም? በአበሻ ቀሚስ እናንተ እስከዛሬ በአባያ ራሱ ልብ ብላችሁ ስላላያችሁት ነበረ። ይኸው ትናንትና የተደበቀው ውበት ሀበሻ ቀሚስ ወጥቶ የኋላ እሸት የሚል ስያሜ ተሰጣት። እኔ ምን አልኳት? ሙኒት ከአሞራው ጎን በአማርኛ የኋላ እሸት ብለሽ አጽድቂው ተቀብያለሁ ማለት ነው። ተቀበይ አልኳት። እንዴ ሎጎ እኮ አላት እኮ ሙኒት እኮ ከአሞራው አጠገብ ሙኒት ብሎ አሞራ አለ አይደል? ከዛ አጠገብ ቅጽል ስሟን ህዝቡ ያወጣላትን የኋላ እሸት ሚለው ታስገባበት ኢንሻአላ። እና ልጨርስላችሁ የቻሌንጁን። ከዛ መጀመሪያ ቼክ ይደረግና ኪሏችን ሀቡ አንድ ሳምንት ትሰጭናለሽ። በሳምንቱ ስንመጣ ደግሞ ኪሏችን ስንት እንደሆነች ቼክ ታደርጊያለሽ። 4 ዙር ብትሰጭን፣ 1 ወር ብትሰጭን፣ በ1 ወር ውስጥ ሞር የቀነሰ ጊፍት ይሰጠዋል። ልትቀንሱ ሰውነት ትንሽ ሸንቀጥ ራጁና መሲ ብርስቶን ይቀንሱ። አንቺ ለምንድን ነው የምትቀንሹ? እኔ ትንሽ ሸንቀጥ ልበል እስኪ። ኧረ ታይ እንዴ! ይህንን የኋላ እሸት እንዳታጠፊና በኋላ ደግሞ ጉድ እንዳትሆኝ። አይጠፋም። የዛሬ ዓመት እነ መሲ ያስታውሳሉ። ወገቤን በጣም ያመኝ ስለነበረ ክሺ ተብዬ በጣም ከስቼ ነበር። ሙሉ ሰውነት ውስጥ ሲከሳ ሀቡ እዚህ እጃችን ጋር ያለ ስጋና እዚህ ምንድን ነው ብብታችን ጋር የሚመጣ ያለ ስጋና አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትከሽ። ስለዚህ ቦርጭ አለሽ? ቦርጭ ነው ማጥፋት የምትፈልጊ? ቦርጭ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ፣ ትንሽ ሁሉም ደግሞ ሰብሰብ ይበል። ትንሽ ጥሩ ግን ሞር ግን እንዳትከሺ። አሁን ያለሽበት በጣም ቆንጆ በጣም ትናንትና። በዛ ላይ ደግሞ ይኸውልሽ ባቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታል። እሱም ጥሩ ሀሳብ ነው። እየቀያየረ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ ባለባበስ በሁሉ ነገር ሁል ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ እኔ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። የምር ጥሩ ምክር ነው። እየባረኩ ነው። ኧረ አዎ ቤቱን እየባረካችሁ እስቲ አንድ ጋላሪ እስቲ እየባረካችሁ ባርኩ እንጂ ጋይስ። ምን በደረቁ ይህን የመሰለ ምክር ለትዳራችሁ ጠቃሚ ምክር በደረቁ ትሰማላችሁ። ጣል እያደረጋችሁ እየባረካችሁ። የደረቀ ነገር ሆነብን እንዴ! ጉሮሯቸውን አደረቃችሁት በባዶ። በጣም አቡ አንድ የሚገርም ነገር ልንገርሽ። ባለፈው እንትን ላይ ምንድን ነው ስሙ ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዳይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዳይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። ኧረ ንገሪኝ። እዚሁ ኧረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምንም ዘጋሽ? ፋይናሉ ለሀቡ በዋሳ ወላሂ በይ ቴክኖሎጂያችን እዚህ ድረስ ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን
ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣቸው ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሰርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን ቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት አይደለም፣ ሪዝናብል ነው። ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ 6,000 እያለች ነው አንዷ። ሁለቱም ተሰራች ናት። በቃ 6,000 ድራም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2,000 1,000 ያጎደለች $2,000 ማለት ነው። ኧረ ይገባዋል ይገባዋል። ሳሪት ደስ ይለኛል። ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ጉዝነች ሙኒት ወላሂ ስማርት። አየሽ ሚዩት አርጋ ሰው ነገራት አጠገቧ የሆነ ሰው አላስተርጓሚ ገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወን በእናታችሁ ምንም የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኖርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘዌ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደርገው። ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግም። ማንኛውንም ተጅሚል ወይም ጅና ነገር ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንመለሰ። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም። ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ማሻላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራሉ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ትሰራለ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ብዙ ነገር ሼድ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ ጥርስሽን ስትሰሪ ንገሪኝ። የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝናብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን ልውለድ፣ ከዛ 4ኛ ልድገም። ካላስ ፋይል ስለምዘጋ ከዛ በኋላ ሽቅርቅርቅር ነው። እሱ ግራ ግብት ነው የሚለው ብታይ። አዩ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። ይሆን አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ
ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁኑ ሰዓት ሀቡ ኢቭን ናቹራል የሆኑ ነገሮች፣ አሻብ የሆኑ ነገሮች እኔ ብዙ ጊዜ ሳሪ ቤት እናገራለሁ፣ ራሳችንን የሚቀይሩ ሰውነታችን ታይት የሚያደርጉ ይሄ መሸብሸብ ወይም ደግሞ የሰውነት መንጠልጠሎች ምናምን እንዳይመጡ የሚያደርጉ ብዙ አሻቦች አሉ ከመድኃኒት ውጭ የተፈጥሮ አሻብ ማለት የተፈጥሮ ቀላቀሎች አይዋ የምትታጠቢበት የምትጠጪው ብዙ ናቹራል የሆኑ የኛው የሀገራችን ውጤቶች አሉ። አንድ ይሄ፣ ሁለተኛ ደግሞ አቅም ያለው ቫይታሚኖች አሉ። በጣም 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 ድንቅ የሆኑ ሴሎቻችንን ቀን በቀን ሪሴል የሚያደርጓቸው የሚፈጥሯቸው ቀን በቀን ምን ህፃን ልጅ አድርገው ቁጭ የሚያደርጉ ምንድን ነው የ50 ዓመት የ55 ዓመት ነን የሚሉ ሴቶች ስፔሻሊ ኩዌት አካባቢ የሚኖሩ ቢስሚላ አትደውሉ እስኪ። እንደዚህ የሚወሰዱ ኪኒኖች በጣም ፕራይሳቸው የሚገርምሽ አይኸርብ ላይ ይገኛሉ። ኦሪጂናሉን ለማግኘት እኔ ከሌላ ቦታ ግዙ አድቫይስ አላረግም። አይኸርብ ላይ የገባችሁ የምትገዟቸው በጣም ሪሴል ሰውነታችንን የሚቀይሩ ፀጉራችንን የሚያፋፉ በጣም ብዙ ነገሮች አሉ። ያ ደረጃቸው ከፍ ላሉ ሰዎች ማለት ነው። ከዛ ደግሞ በላይ ለሆኑ ሀቢብቲ አንቺ ብቻ ስለሽ ትሰጫቸዋለሽ። የሰውነትሽን አቋም፣ የፊትሽን ስታይል፣ የፀጉርሽን የምትፈልጊውን ይጠይቁሻል። በምን ያህል ጊዜ ይሄን ያህል ጊዜ እስቲ እነሱ ስርትርት ነው የሚያደርጉሽ እላይሽ ላይ ኖ ሞስት ኦፍ ደም ሰርጀሪ ናቸው። ቪታሚኖቹን አንቺ ስቲል ገና ነሽ አቡ አልብተሽ ስትጨርሽ እነግርሻለሁ። ማንም ሴት ከ25-30 ከደረሰች በኋላ መውሰድ ያለባቸው ቫይታሚኖች አሉ። እንደ መልቲ ቫይታሚን አሁን ማንም ሰው ቢወስደው ይጠቅመዋል። እንደዛ የሚወሰዱ ነገሮች አሉ። ትክክል። ቪታሚን እነዚህ እኔ መውሰድ በፈልገው የጥፍር የቆዳ እንዳናረጅ የሚያደርጉ ቪታሚኖች ምናምን ከ40 በኋላ በቋሚነት መውሰድ ፈልጋለሁ። ስፖርት መስራት ፈልጋለሁ። ማርጀት አልፈልግም። ጭንቅላት ነው የሚያስረጀው። ሪሊ በጣም የምነግርሽ አንደኛው ነገር ጭንቅላታችን ነው የሚያስረጀን። አስተሳሰባችን ነው ብዙ ጊዜ የሚያስረጀን። ትክክል። አርጅቻለሁ ብሎ ሲያምን አንድ ሰው ያረጃል። ግን ራስን መውደድ ራስን መጠበቅ ደግሞ ህዊዬ ራስን መውደድ እቺ ህዊ አትወስድም እንዴ? እያረጀች እሷ ሳቋ ነው ሪፍሬሽ የሚያደርጋት። ሁሉ ጊዜ በጣም ስለምትስቅ ደስተኛ ስለሆነች ሪፍሬሽ ያደርጋታል ራሷን። ይህ አንዱ ነገር ሆነው ነገሮችን ከነገር አለመውሰድ፣ የመጣውን ነገር አሜን ብሎ ስቆ መቀበል ራሱ ትልቅ መድኃኒት ነገር በውስጥ አለመያዝ ነገር ናቸው የሚያረጁት። ፊታቸው ማዲያት የሚያወጣው ምናምን። አቡዬ እኔ እኮ አላረጀውም ውዴ፣ መስሎሽ እኮ ነው ያኔ በዛ በክሬሙ ምናምን እንጂ ፏ ብያለሁ። በክሬሙ ምናምን መስሎኝ ነው። እንዳንቺ እኮ ፈታ ያለ ሰው እኮ የለም እኮ እዚህ ምድር ላይ እኮ። እኔ አንድ የማይረሳኝ የጭፈራ እየጨፈረን ቤት ደስ ላይ ገብታ የአፍሪካ ዳንስ ስታስነካው ዋርኒንግ አሰጠችኝ። ገብታ የአፍሪካ ዳንስ ስታብድ አልኳችሁ። ነሽ ፍትትትትልሽ እኮ ነሽ። ምን ላርግድ ነው ዱኒያ እንዲህ ነው የምትፈልገው እኮ አቡ። ምን አባቱ ታዲያ ወላሂ። ግን አንቺ ፈታ ያልሽ ነሽ። ግን እንዴት ማዲያት ወጣብሽ ፊትሽ ላይ? እሱ አይደል የሚገርመው? ጥንቀት ምናምን የለብሽም አንቺ ፈታ ብለሽ ነው። አይ በእርግዝና እኮ ነው አቡዬ ያኔ የመጣብኝ። ሁለተኛው በእርግዝና ከመጣ አይጠፋም። በእርግዝና መጥቶ ያኔ ዛይድን ስወልድ መጣ ጠፋ። ከዛ ድጋሚ ስወልድ ሳረግዝ መጣና አጋጣሚ አላህ ይርሐሙ ልጅ እንትን አለብኝ። ነግሬሻለሁ እኮ እና በዛ ብስጭት የለም ቀረ በዛው። ግን የሆነ በሌዘር ምናምን ለማስጠፋት ሞክሪ። አረ ሁለተኛ በፍጹም ይቀመጥ እንደዚህ በኔ። ከዛ በኋላ ሞትን አስታውሱ ምናምን የምትሉን ሰዎች ሞትን ብናስታውሰውም ባናስታውሰው ሞት አለ እኮ። እኛ ብንረሳው ራሱ እኮ እሱ አይረሳንም። ምን አስጨነቃችሁ እናንተ ስለ ሞት? በመጣ ሰዓት ይምጣ። እስኪመጣ ፈታም በል። እስከሚመጣ ድረስ ስራሽን ሰርተሽ ተገኝ።
በሰው ነቀፋ በሰው ምናምን ከምትኖሪ አንቺ ስራሽን ጨርሽ ሀቢብቲ። የሚጠበቅብሽን ነገር አድርገሽ ቁጭ በይ። ሀቡ እኔ ሂዊ ስንት ለምኛት አለው መሰለሽ የቆዳ ዶክተር እኔ የሆነ ቦታ ልውሰድሽ ብዬ በመሀል የት ሄዳ እንደሆነ ገዛ አስታመጣችና ያየነውን አየን እኮ። አሁን ግን እድል የላትም የቆዳ ሐኪም ጋር ብትሄድ። እስቲ ደግሞ እንትን ጁሜራ አካባቢ ነው አልዋሰን ላይ አሁን እኮ ደህና ነው። እንደውም ታዋም ሆስፒታል ከሄድኩ በኋላ እኮ ማርያምን ደህና አይደለም ሁኔታው። አሁን ቆንጆ ነው ያለችው። ትላንትም አይቻታለሁ ቆንጆ ነው። በፊት እኮ በሜካፕ ላይ ከናካቴው እንዲጠፋ እኮ ነው በሌዘር ነው ከናካቴው የሚጠፋው። ሌዘር ብቻ አይደለም ሌሎች ትሪትመንቶች መርፌ ያለ ለምሳሌ እንትን ፕላዝማ ታውቂያለሽ ከራስሽ ደም ጋር ተደባልቆ የሚሰጥሽ የፊትሽን ብቻ አይደለም ሙሉ ቆዳሽን ሙሉ ሰውነትሽ ላይ የሚሰራ ማለት ነው። በዛ ላይ ዋጋው በጣም ነው የሚገርምሽ። ከየት ነው የሚመጡት እነማን ናቸው እዛ ያሉትን ስትይ በጣም ይገርምሻል። እዛ ክሊኒክ ውስጥ ሲጀመር ቀጠሮ እንደ ቀልድ አታገኝም። የረጅም ጊዜ ነው ግን ልክ ትሪትመንትሽን ስትጀምሪ የሚያስፈልግሽ በየወሩ ከሆነ በየወሩ ቀጠሮሽ የተጠበቀ ነው። በየሳምንቱ ከሆነ በየሳምንቱ የተጠበቀ ነው። እሷ ችግሯ አላይን መሆኗ እኮ ነው ለብዙ ነገር የማይመቸው። ብራንች የላቸውም አላይን የላቸውም። እነዚህ በስ ዱባይ እና ዱባይ ናቸው ያሉት። የሚሰሩት ስራ ሁሉ በቃ የሌለ ነው። ቢኖራቸው አሪፍ ነበረ። ፊት በእናትሽ ኢምፖርታንት ነገር ነው። ፊት ሄደሽ ብታስጠፊው ይብዬ በጣም አሪፍ ነው። ከዛ ደግሞ ሼፕሽን ታስተካከልሽ። በቃ ምን አባቱ ወጣ ነው። ሄዳለሁ ብዬ ቆይ ከስተመሩ ሙኒቷ እመጣለሁ። ማርያምን ናይ አንዴ ከጀመርሽ በኋላ ልንገርሽ ካልቱን በሳምንት ውስጥ ምናምን ማየት ስለምትጀምሪ ራሱ ሞራል ይሰጥሻል። ከዚህ ከተሻልኩ ከዚህ ካማር ኧረ እግዚአብሔርን እመጣለሁ። በቃ እመጣለሁ። ማርያምን ውጭ መሄድ አለብሽ። የሆነ ጊዜ ወስነሽ ሄደሽ ለሴት ልጅ ከውበቷ በላይ ምን አለ ማሬ? ከዛ አሁን ይሄ ፕላዝማ የሚባለው መርፌው በብዙ ትልልቅ እነ